ቤዛና ሳሚ ግራ ተጋብተዋል። ምክንያቱም ቤዛ በንዴት ሳታስበው ሱራፌልን በጠርሙስ ስትመታው ወደው ወደቀ። እናም ብዙ ደም እንደፈሰሰው ሲያይ ሳሚ እባክሽ አምቡላንስ ደዊ ይሂድ፣ ይሄ ሰው ደም እየፈሰሰው ነው ይላታል። በዛን መሃል ሳያስቡት ትጂ ትመጣና በር ላይ ሁና መጀመሪያ ሲደባደቡ ቪዲዮ ትቀርጻቸዋለች። ድምጿን አጥፍታ ስለነበር ልክ ሱራፌል ወድቆ ደም እየፈሰሰው ያለ እንስልክ እንደውል በሚባባሉበት ሰዓት ዘላ ትገባና ቆይ ምን እየተደረገ ነው? ምን እየተካሄደ ነው? ስትል ትጠይቃቸዋለች። ቤዛም ጠርሙሱን በእጇ ይዛው ስለነበረ ግራ ተጋብታ አንቺ ቆይ ምን ልትሰሪ መጣሽ? ውጭ ከዚህ ቤት በዚህ እንዳልልሽ ትላታለች። ነያ ግደይኝ፣ ምን ችግር አለው? ነይ በይኝ። እናንተ በጣም ጥሩ የድሮ ፍቅረኛዬን ገደላችሁት፣ ምን አደረጋችሁት? ስትል በስ በለው ደሙም እንደ ጉድ እየፈሰሰ ነው። አምቡላንስ እንኳን ደውላችሁ ወደ ሆስፒታል እንዲሄድ አላደረጋችሁም፣ ልትገድሉት ነው አደል? ስትል ቤዛ በጣም ትናደድና አንቺ ሴት ትወጫለሽ አትወጭም? ያለበለዚያ ግን በዚህ ጠርሙስ አናትሽን እንዳልልሽ ስትል ሳሚ እባክሽ ቤዛ ተረጋጊ፣ ደግሞ ሁለተኛ ጦስ ውስጥ እንዳንገባ እባክሽን ሲል ይገለግላል። አሁን ትጅን ተያትና ይልቁን አምቡላንስ ደዊና ሆስፒታል ይሄድ፣ ይሄ ሰው ደም እየፈሰሰው ነው፣ ነፍሷ አለች፣ ግን ብዙ ደም ከፈሰሰው ደግሞ ይሞታል እባክሽ ይላታል። እሷም ግራ ተጋብታ ትደናገጣለች። ቤዛ እሺ ትጅን አስወጣልኝ ስትለው በእጇ የያዘችውን ጠርሙስ ወደ መሬት ለቀቀችው። እሺ በሱ ጠርሙስ ልትመጪ ነበር፣ በጣም ጥሩ ነው፣ ጥሩ ማስረጃ ነው። ግን እየው ሱራፌል አንድ ነገር ከሆነ ምስክሯን ራሴ ነው የምሆነው ትልና ጥላቸው ትሄዳለች። እናም ቤዛ ጥላቸው ትሄዳለች። ቤዛም እዛው ያለች ትጂ ጥላቸው ወታ ትሄዳለች። ከዛም ሳሚ እባክሽ ተነሺ ስልክ ደዊ እባክሽ ሲል ቤዛ የምታነሳ የምትጥለውን አታ ግራ ተጋብታ ተደነጋግጣ ስለነበር ግራ ገብቷት ወደዛ ወደዚህ ትሄዳለች። ሱራፌልም ወደ ሆስፒታል ገብቷል። ሱራፌል ራሱን አያውቅምና ኮማ ውስጥ ነው ያለው። ቤዛም ወደ ቤት ተመልሳለች። ሳሚም ወደ ቤት ነው ያለው። አብረው መተው ቁጭ ብለዋል። ግን ደግሞ ትጂ ስላየች እርግጠኛ ነኝ ለፖሊስ ትናገራለች ስትል ፈርታለች። እናም ሳሚ ደግሞ አንቺ ሳትወኝ ወደ ፖሊስ ጣቢያ የምትሄጂው እኔ ራሴ ነኝ የምሄደው እና አንቺ መታሰር የለብሽም፣ ለዶክተሩ አናግሬዋለሁ። ዶክተሩ ደግሞ ማማየን ያከማት ስለሆነ ሁሉንም ነገር ነግሬዋለሁኝ እና ወንጀሉን እኔ እንደፈጸምኩት ነው የነገርኩትኝ። ስለዚህ አንቺ ሳትወኝ እኔ ነኝ የምያዘው። እንደዛ ከሆነ በአስቸኳይ ወደ ፖሊስ ጣቢያ መሄድ አለብህና እጅን መስጠት አለብህ ብሎኛል። ስለዚህ እኔ ወደ ሆስፒታል ወደ ፖሊስ ጣቢያ መሄድ አለብኝ ይላታል። ቤዛ ግን የሱን ተቀባይ ያላደረገችው። ለምን እንደዚህ ያደረክ? ወንጀሉን የፈጸምኩት እኔ ራሴ ነኝ። ስለዚህ እኔ ነኝ እጅን መስጠት ያለብኝ ትለዋለች። በፍጹም አንቺ አይደለሽም፣ እኔ ኦሬዲ አናግሬዋለሁ። ስለዚህ አንቺ ራስሽን ጠብቂ፣ እኔ ወደ ፖሊስ ጣቢያ እሄዳለሁ ይላትና እሱ ወደ ፖሊስ ጣቢያ ይሄዳል። እና እጁን ይሰጣል። በዛ መሀል እሷ ብቻዋን ቤት ውስጥ ተጨንቃ ነበረና ግራ ገብቷት የምትሆነው ነገር ሁሉ ግራ ጋብቷታል። ቤዛ ብቻዋን ናት። አሁን ላይ ማንም የለም ከጎኗ። እናም ዶክተር ሮቤል ወደ ቤቷ ይመጣል። ብቻዋን ነበረች። እሺ ይልና በሩን ከፍቶ እንደገባ እሺ ወይዘሮ ቤዛ ሲል ቆይ ለምንድን ነው የመጣኸው እቤቴ ስትለው ምን ነው ማስፈቀር ነበረብኝ እንዴ? መምጣት እምችል መሰለኝ። ያለውን ሁሉንም ነገር ሰምቻለሁ። የተደረገውን ነገር ታውቂያለሽ። ሱራፌልን በጠርሙስ እንደመታሹም ማስረጃው አለኝ። ቪዲዮ እጄ ላይ ደርሶኛል። ትጂ ቀርጻችኋለች ቪዲዮ አንቺና ሳሚ ሱራፌልን እንደገደላችሁት። ግን ደግሞ በአንደኛ ደረጃነት ደግሞ ተጠያቂው አንቺ ነሽ በጠርሙስ የመታሹ ሲል ይናገራታል። ቤዛ በጣም ትናደድና እሺ ነገሩን ለመስማት አልረፈደብም፣ ቶሎ ሰምተኸዋል። እሺ አሁን እቤት ምን ልታረግ መጣህ ስትለው ይኸውልሽ ተረጋግተሽ አናግሪኝ፣ ቤትሽ አይደለም የራሴ ቤት ነው ይላታል። ቤዛ በጣም ትናደድና እባክህ ከቤቴ ትወጣልኛለህ አንተ እርኩስ አረመኔ ስትለው እሱም ይኸውልሽ ቤቱ የራሴ እንጂ ያንቺ ቤት አይደለም ይላታል። እኮ እንዴት ስትለው አንድ ነገር ልንገርሽ፣ ይሄ ቤት የኔ ቤት ነው፣ ያንቺ ቤት አይደለም። ቤቱም ሆነ ሱቁ፣ ሱፐር ማርኬቱ፣ ሆቴሉም የኔ ነው ይላታል።
እኮ እንዴት ስትለው እዩልሽ ከመንገዴ ላይ ዞር አለል ያልሽ አንቺ ነሽ። ከዚህ በኋላ ግን አንቺን ከመንገዴ ላይ አስወግድሻለሁ። ግን ደግሞ ከኔ ጋር የምትስማሚ ከሆነ ነው እምተውሽ። አይካልሽ ግን አንቺም አስወግድሻለሁ ይላታል። አለበለዚያ ደግሞ አሳልፌ ለፖሊስ ሰጥሻለሁ ሲላት እኮ በምንድን ነው የምንስማማው እኔ እናንተ ስትለው ቤቱን በእኔ ስም አዙሪልኝ ይላታል። እኮ ለምን? ምክንያቱም ይሄ ቤት የኔ የአባቴ ቤት ነው፣ በአባቴ ገንዘብ ነው እየተሰራው እየተገዛው። እዩልሽ ያ እርኩስ አረመኔ ጨካኝ አባትሽ የኔን የአባቴን ገንዘብ ነው እናቴንም አባቴንም ገድሎ ነው እንደዚህ ያደረገው ሲላት ይናገራታል። ቤዛ የማታምነው ነገር ግራ ጋብቷታል። እኮ የኔ አባት ስለ አባቴ እኮ የተናገርክ ያለሁ አንተ በሉጣ ስትል ቤዛ ላይ ዶክተር ሮቤል በጣም ዝቶባት ተናግሯት ይወጥቶ ይሄዳል። እሷም ትጮህና ቤት ውስጥ እኔ ምን ላድርግ ስትል ቤት ውስጥ ትቀመጣለች። ትጅ ደግሞ ወደ ዛችኛዋ መንትያዋ ቤት ሄዳለች። ግራ ተጋብታለች። አክስት የተባለችዋ መንትያ የቤዛን መንትያ ሰርቃት እንደሆነ ይታወቃል። እናም ደግሞ ያቺ የምታውቀው ነገር የለም ስለ ቤዛ የምትባል እህት እንዳላትም አታውቅም። ግን ትጂ ሂዳ ነገሩን ሁሉ አፍረጠጠዋለች። አክስትየዋም ግራ ተጋብታለች። እኮ አሁን ሞተን እንደሞተች ስትነግራት እኮ ቤዛ ሞተች ስትል ነገሮችን ለማጣራት ነገሮች እያስመሰለች